ማለት አድርጎ ዛሬ እያለ ለሁሉም ሰው ስንናገር እንደ ጾም ለማስመሰል ከንፈራችንን አድርቀን ፊታችንን አጣውለን ስንታይ እንደ ጸለይን ለማስመሰል ትልልቅ መጽሐፍ ይዘን ስንታይ ወርዶ ይዟቸው ወጣ። እሱ ባይወርድ ማን ይዟቸው ይወጣ ነበረ? ይዟቸው ወጣ። ሁሉንም ወደ ተራራው ከፍ ወዳለው ቦታ ይዟቸው ወጣ። መከራ የሌለበትን መርጦ ማገልገል ክርስትና ነው እንዴ? ረሃብ የሌለበትን ቦታ ብቻ መርጦ ደና ደሞዝ ያለበትን ብቻ መርጦ ማገልገል ይሄ ነው እንዴ ቅስና? ይሄ ነው እንዴ ክህነት? ይሄ ነው እንዴ ምንኩስና? ይሄ ነው እንዴ አገልግሎት? ከመነኑት ጋር ገዳም ከገቡት ጋር አብሮ ልባችን ገብቷል ነው ወይስ ከተማ ያሉትን ውጡ በማለት ልባችን ተጠምዶ እዚህ በሁከት ተረብሿል፣ ተይዟል? አይምሯችን እዚህ ተይዟል። ካህናቱ እኮ ትተውታል። መነኮሳቱም ከተማ ገብተዋል። ካህናቱም ለደሞዛቸውና ለስጋዊ ምቾታቸው ብቻ የሚጨነቁ ሆነዋል። እኛን እኮ የሚፈልገን የለም። አሁን የተለያየ ቦታ ነው ያለነው። አንዳንዶቻችን የዝሙት ዓለም ውስጥ ነው ያለነው። አንዳንዶቻችን የሐሜት ዓለም ውስጥ ነው ያለነው። አንዳንዶቻችን የስርቆት፣ አንዳንዶቻችን ደግሞ የስስት እና ያለመታመን ህይወት ውስጥ ነው የምንኖረው። እግዚአብሔር በቀራንዮ በአይሁድ ጉባኤ መካከል ለብሶት የቆመውን ከለሜዳ ብቻ አይደለም ሰዎች ሊያዩት የሚገባ በደብረ ታቦር የተለወጠ ልብሱንም ጭምር ነው ዓለም ሊያየው የሚገባ። ፈተና በሌለበት ዘመን ብቻ ነጠላን አጣፍቶ መሄድ ይሄ ነው እንደ ክርስትና? መከራን፣ ረሃብን፣ ጥምን መታገስ የለም? ለምን ትፈራለህ? ለምን እንፈራለን? ኑሯችን ጎዶሎ የሆነው በእውነት ስለተመላለስ ነው ብለ በእውነት ሄዶ ማን ነው የፈራው? ማን ነው የከሰረው? ካልዋሸ ከማይሞላለት ዓለም ጋር ሆነን ካልዋሸን እኮ መኖር አልቻለም ለምን እንላለን? አንዳንድ ቀን የሾህ አክሊልም ልንደፋ ይገባል። አንዳንድ ቀን የደም ካባ መልበስ ካለብን ልንለብስ እንችላለን። አንዳንድ ቀን ማቅም ልንለብስ እንችላለን። ሁልጊዜ የክብር ካባ አይደለም። ስጋውን ደሙን የምታቀብሉትን ዛሬ በስላሴ ስም የምታጠምቋትን ይችን ነፍስ እስከ ሲኦል ድረስም ቢሆን ወርዳችሁ ተከትላችሁ ሄዳችሁ ለማገልገል ዝግጆች ናችሁ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ክቡር አባታችን የገዳማችን አበምኔት ቆሞስ አባ እንድርያስ አምባቸው በባህር ዳር ሀገረ ስብከት የፈለገ ግዮን አቡነ ተክለ ሃይማኖት አንድነት ገዳም አበምኔት፣ የተከበራችሁ የገዳማችን ነዋሪዎች፣ አባቶቼ፣ መነኮሳት፣ ካህናት፣ ዲያቆናት፣ ወንድሞቼ እንዲሁም በገዳም ውስጥ የምትኖሩ እናቶቼ፣ መነኮሳያት እንዲሁም ለሱባኤ የመጣችሁ የእግዚአብሔር ቤተሰቦች፣ እመቤታችንን በዚህ የጾም ወቅት ልጅ እየጠናችሁ ያላችሁ የእግዚአብሔር ቤተሰቦች ሁላችሁም አምላካችን እግዚአብሔርን አጋዥ ጥግ በማድረግ ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን አመሻችሁ? ልዑለ ባሕርይ መንግስቱ ለዘላለም የሆነ በአርያም ያለ በመሰረት ምድርም የሚታይ የሚገኝ ምድርን የተሸከመ ሰማይንም ጉልላት ሆኖ ውበት የሆነ በሰማይም በምድርም ያለ በሁሉም የሞላ አምላካችን እግዚአብሔር በዚህ ዓለም በዚያ የለም የማይባል በሰማይም በምድርም ፈልጉት የማይጠጣ ቸሩ አምላካችን እግዚአብሔር ስለማይናገር ስጦታው ስሙ ለዘላለም የተመሰገነ ይሁን። እንግዲህ ዛሬ ታቦር ነው እንደሚታወቀው በዓሉና የደብረ ታቦርን ዋዜማ ላይ ስለሆነ ያለ ነው። በዚህ ምሽት እሱን እንማራለን ማለት ነው። እግረ መንገዱን በዛው የደብረ ታቦር ምስጢር በጣም ብዙ ነው። በዚያውም ላይ ደግሞ የአምላካችን የመድኃኒታችን ኢየሱስ ክርስቶስ የጌትነቱ መገለጥ በግርማ የተገለጠበት ቀን ነውና ይህንን ምስጢር የመለኮት ምስጢር ነውና ምዕመናንም ሊሰሙት ስለሚገባ ተቀርጾ በጉባኤ አቅሌስያ ይለቀቃል ማለት ነው። በዚህ በጉባኤ አቅሌስያም የምትሰሙ እዚህም በጉባኤው ላይ ተገኝታችሁ ታድማችሁ ይህንን ቃል የምትሰሙ ወገኖቼ እንግዲህ ዛሬ አምላካችን መድኃኒታችን ኢየሱስ ክርስቶስ በክብር ተገልጦ ደቀ መዛሙርቱ ያዩበት ቀን ነውና ለዚህ ቀን ለዚህ ዕለት እንኳን አደረሳችሁ እላለሁ። ለሐዋርያት ለነቢያት የገለጠውን ምስጢር ለእኔም ለእናንተም ይግለጥልን እግዚአብሔር። በእውነቱ በዕለተ ልደት ለሰብአ ሰገል የተገለጠላቸው በአምሳለ ሕፃን ነበረ። እንዲሁም በአምሳለ ወሬዛና በአምሳለ አረጋዊም እንዳዩት አባቶቻችን ነግረውናል። 3 ጊዜ ነው ያዩት ሰብአ ሰገል። መጀመሪያ ሲያዩት ሕፃን ሆኖ አዩት። ግን ሕፃን ሆኖ ያዩት ቢሆንም ጎልማሳ ሆኖ ደግሞ ያየ ከነሱ መካከል ነበረ። እንዲሁም አረጋዊ ሆኖ ያየም ነበረ። በ3 መልክ ነበር የታያቸው። ምክንያቱም ኢየሱስ ክርስቶስ ዘሃሎ ይሄሉ ዘትማልም ወይም ወክመውት እስከ ለዓለም ይባላል።
ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 13 ቁጥር 8 ላይ ስንመለከት ኢየሱስ ክርስቶስ ትናንት ዛሬም ለዘላለም ያው ነው ብሎ ይናገርለታልና ኢየሱስ ክርስቶስ ቅድመ ዓለም የነበረ ቀዳማዊ፣ በማዕከለ ዘመን ያለ ማዕከላዊ፣ እንዲሁም ድህረ ዓለምን አሳልፎ የሚኖረው ደግሞ ዳህራዊ ነውና በአምሳለ ሕፃን መታየቱ ዳህራዊነቱን፣ በአምሳለ ወሬዛ መታየቱ ማዕከላዊነቱን፣ በአምሳለ አረጋዊ መታየቱ ደግሞ ቀዳማዊነቱን የሚያሳይ ነው የነበረው። 3 ነገስታት አይደሉ በዕለተ ልደት የመጡት? ለሶስቱም ነገስታት 3 መልክ ተገለጠላቸው ነው የሚሉት አባቶቻችን በትርጓሜያቸው ማለት ነው። እና እነዚህ 3ቱም ነገስታት እንዳዩት ወጥተው ተነጋግረዋል። መልካም ብላቴና ነው፣ መልካም ወጣት ነው፣ ጎልማሳ ነው፣ መልካም ሽማግሌ ነው ብለው ተነጋገሩ። እስኪ ደግመን እንየው ብለው ሲሄዱ ደግሞ ሕፃን ሆኖ ለታየው ጎልማሳ ሆኖ ታየው። እንደገና ሲገቡ ጎልማሳ ሆኖ ለታየው ሽማግሌ ሆኖ ታየው፣ ሽማግሌ ሆኖ ለታየው ደግሞ ሕፃን ሆኖ ታየው እንደገና ድጋሚ። እና 3 ጊዜ ተመላልሰው ወደ ዋሻው ገብተው አይተውታል። 3 ጊዜም ሲያዩት 3 መልክ አይተዋል ይላል። እና በዚህ ኢየሱስ ክርስቶስ ትናንት የነበረ ዛሬ ያለና ለዘመናትም የሚኖር መሆኑን ተረድተው ተመልሰዋል ማለት ነው። እረኞችንም ደግሞ ብንወስድ በመላእክት ተከቦ ሲዘመርለት አይተዋል። ከዚህ የበለጠ ግን ሊያዩት የቻሉት መልክ አልነበራቸውም። ዛሬ ለሐዋርያት የተገለጠበት ከነቢያትም ለሁለቱ ለሙሴና ለኤልያስ የተገለጠበት ሁኔታ ደግሞ በእጅጉ የተለየ ሆኖ እናየዋለን። ምክንያቱም ፊቱ እንደ ፀሐይ አበራ በፊታቸው፣ ልብሱም ደግሞ እንደ በረዶ ነጭ ሆኖ እንደነበረ መጽሐፍ ቅዱስ ስለሚነግረን ማለት ነው። እና ይሄንን የተለወጠ ፊት ልብሱን በክብር የተገለጠውን መገለጥ ነው ዛሬ እያነሳን የምንነጋገረው። የትምህርታችንን ርዕስ የምናደርገው ወተወለጠ ራእዩ በቅድሜሆሙ፣ በፊታቸው መልኩ ተለወጠ የሚለውን ኃይለ ቃል ነው መነሻ የምናደርገው። የትምህርታችን የማቴዎስ ወንጌል ምዕራፍ 17 ቁጥር 2 ላይ የምናገኘው ነው። አምላካችን እግዚአብሔር ጥበቡን፣ ኃይለ ቃሉን፣ ምስጢሩን ለሁላችንም ይግለጥልን። ከ12ቱ ደቀ መዛሙርት መካከል 3ቱ ጴጥሮስ፣ ያዕቆብና ዮሐንስ ወደ ተራራው አብረውት እንደወጡ ተጽፏል። ወደ ተራራው ሲወጡ ደግሞ ከነቢያት 2ቱ ሙሴና ኤልያስ በተራራው ላይ ከክርስቶስ ጋር ሲነጋገሩ መሰማታቸውና ለሐዋርያት መገለጣቸው እንዲሁ በወንጌላውያን በ3ቱም ወንጌላውያን በማቴዎስም በማርቆስም በሉቃስም ወንጌል ላይ ተጽፎ እናገኛለን። ይህ ነገር ምንድን ነው? የነቢያት መምጣት የሐዋርያትም ወደ ላይ መውጣት ምንድን ነው? ዛሬ ከነቢያት መካከል አንዱ በሕይወት የሚኖር በብሔረ ሕያዋን እንዳለ የምናውቀው ሲያርግ የሰማነው ያየነው በብሉይ ኪዳን የመሰከረችልን ሰው ነው ኤልያስ። ከሁለቱ ነቢያት አንዱ ደግሞ መቃብሩም እንኳን ያልታወቀ እግዚአብሔር አጥንቶቹን የሰወራቸው ሰው ነው ሙሴ። እስራኤል ቢፈልጉ እንኳን መቃብሩን ማግኘት የተሳናቸው በዮርዳኖስ ማዶ ገና ወደ ተስፋይቱ ምድር እስራኤል ከመድረሳቸው በፊት ዮርዳኖስን ሳያሻግራቸው ሕዝቡን ትቷቸው በሞት የተወሰደ ሰው ነው ሙሴን ስንመለከት። እነዚህ ሁለቱም መጥተዋል ዛሬ። እንዴት አይነት ቀን ነው በእውነት! ደብረ ታቦር በእጅጉ የሚገርም ምስጢር ያለበት ቀን ነው። ታላቅ የነገረ ድህነት ምስጢር፣ ታላቅ የመለኮት ምስጢር፣ የመለኮት መገለጥ የታየበት ቀን ሆኖ እንመለከተዋለን ማለት ነው። እና ይህንን ምስጢር ሳንሰማው መዋል የለብንም በሚል ነው ማየት አለብን። በአይነ ህሊናችን ያችን ቀን ወደኋላ ተመልሰን መጎብኘት አለብን። ይህ የሆነው ቂሳሪያ ላይ ከጠየቃቸው ከ6 ቀን በኋላ ነበር። የፊልጶስ ሀገር ከምትባለው ቂሳሪያ ላይ ሰዎች የሰው ልጅ ማን ይሉታል የሚለው በፊልጶስ ሀገር በቂሳሪያ የጠየቃቸው ጥያቄ በማቴዎስ ወንጌል ምዕራፍ 16 ከቁጥር 13 ጀምሮ ተጽፎ እናገኘዋለን። ሰዎች የሰው ልጅ ማን ይሉታል ብሎ በጠየቃቸው ጊዜ ከነቢያት አንዱ እንደሆነ የሚናገሩ እንዳሉ ሁሉ ስም ጠርተውም ኤልያስን ይመስላል፣ ኤርምያስን ይመስላል፣ ሙሴን ይመስላል ብለው የሚናገሩ ሰዎች መኖራቸውንም ተናግረው ነበረ ደቀ መዛሙርቱ። በተጨማሪም ቅዱስ ጴጥሮስ በመጨረሻ እናንተስ ማን ትሉኛላችሁ ሲባል እኛስ አንተ የሕያው እግዚአብሔር ልጅ እንደሆንክ እናምናለን፣ አንተ የሕያው እግዚአብሔር ልጅ ነህ ብሎ አንተ ውእቱ ክርስቶስ ወልደ እግዚአብሔር ብሎ በመጨረሻ ተናግረዋል ቅዱስ ጴጥሮስ ማለት ነው። እና ያንን የምስክርነት ቃል ሐዋርያት ሰጥተዋል። ህዝቡ ደግሞ ምን እንደሚለውም እንዲሁ ተናግረዋል። ህዝቡ በዚያ ዘመን ስለ ክርስቶስ ብዙ ነገር ይናገር ነበረ። አንዳንዶቹ
ታምራዊ የሆነ ልደትን እንደተወለደ ሲሰሙ ኤልያስ የመሰላቸው ሰዎች ነበሩ። አኗኗሩንም ተመልክተው ማለት ነው። አኗኗሩንም ተመልክተው ኤልያስን ይመስላቸው ነበረ። ምክንያቱም ኤልያስ በቀርሜሎስ ተራራ ላይ ይኖር የነበረ ባህታዊ ነው። ኢየሱስ ክርስቶስም በደብረ ዘይት ተራራ ላይ ይኖር የነበረ ባህታዊ እና የሁለቱንም ሕይወት አገናኝተው የለም ኤልያስ ነው ያሉ ሰዎች ነበሩ። ታምር ማድረጉንና ጥምቀቱንም ተመልክተው ደግሞ ዮሐንስ ነው ብለውም የመሰከሩ ያሰቡ ሰዎች ደግሞ ነበሩ። እንደውም ከአሕዛብ አንዳንዶች እንዲሁ ዮሐንስ ነው ያሉ ነበሩ። በማቴዎስ ወንጌል ምዕራፍ 14 ላይ እንደምናነበው ሄሮድስ ራሱ ዮሐንስ ከሙታን መካከል ተለይቶ እንደመጣ ያስብ እንደነበረ ተጽፏል። ሁሉም በየራሳቸው ስም አውጥተውለት ነበር ማለት ነው። አንዳንዶቹ መና እያበረከተ ሲያበላቸው ይህንማ ያደረገ ከሙሴ በቀር ማንም ስለሌለ ሙሴ ነው ብለውም ያሰቡ ሰዎች ደግሞ ነው። ቦእለ ይብሉከ ኤልያስ ወቦእለ ይብሉከ ዮሐንስ ወቦእለ ይብሉከ ኤርምያስ ብለው የተናገሩ ንጽሕናውን ቅድስናውን ደግሞ አይተውና ታምራዊት የሆነች ልደትን እንደተወለደ ሲሰሙ ኤርምያስ የመሰላቸውም ሰዎች ደግሞ ነበሩ። ምክንያቱም ኤርምያስ ከተወለደበት ጊዜ ጀምሮ ለእግዚአብሔር የተለየ ሰው እንደነበረ ተጽፏል። ክርስቶስም ከተወለደበት ጊዜ ጀምሮ ዕለተ ልደቱን ከሰማንበት ጊዜ ጀምሮ ድንቅ ነገሮች ያልተለዩት ልደት ነው የነበረው። ስለ ኤርምያስ ነቢዩ ኤርምያስ ራሱ በጻፈው መጽሐፍ ወይም በኤርምያስ የትንቢት መጽሐፍ ላይ ምዕራፍ 1 ቁጥር 5 ላይ ስንመለከት ቀደስኩከ እምከርሰ ነው የሚለው። ከእናትህ ማኅፀን ጀምሮ ለይቻለሁ አክብሬሃለሁ ብሎ እግዚአብሔር የተናገረለት ነቢይ ነው የነበረው። ያንን ያዩ ሰዎች ኤርምያስ መስሎ ታይቷቸዋል። ኢየሱስ ክርስቶስ በአምሳለ ነቢያት እንደ ነቢያት ሆኖ በመካከላቸው በአጭር ቁመት በጠባብ ደረት ተወስኖ ስለመጣ ሁሉም የየራሳቸውን ስም ሰጥተውት ነበረ። የሚጠሉት ደግሞ ከዚያም የባሰ ሌላ ስም ሰጥተውት ሲሰድቡት የነበሩ ሰዎችም ነበሩ። የሚያመሰግኑት ሰዎች እንደነበሩ ሁሉ የሚሰድቡትም የሚነቅፉትም ሰዎች ደግሞ ነበሩ እና በሩቅ ሆነው ታምራቱን የሚሰሙ ስራውን የሚመለከቱና የሚወዱት ሰዎች ናቸው ይህንንም የተናገሩት እንጂ አንዳንዶቹማ ከዚህ የበለጠ ለጆሮ የሚቀፍ ንግግር ሁሉ የሚናገሩ ሰዎች እኮ ነበሩ። እንደ ጸሐፍት ፈሪሳውያን እንደሚናገሩት አልተናገሩም። እንደው እነዚህ ሰዎች ባለማወቃቸው የመሰላቸውን እንደው ድንቅ ነገር የሚያደርገው ሁሉ እንደ ሙሴ ማን ታምር አድራጊ ያለ፣ ባህር ከፈለ፣ ጠላት ያጠፋ፣ መና ያወረደ እያሉ ያደንቁት ስለነበረ ይህን ኢየሱስ ክርስቶስን ስላከበሩት ስለወደዱት የሰጡት ስያሜ ነው ይሄ እንጂ ለክፋትም አልነበረም። አንዳንዶቹ ደቀ መዛሙርቱም አንዳንድ ጊዜ እንደዛው ያደርጋቸው ስለነበረ ነው። ለዚህ ነው ሊያረጋግጥላቸው አንተ ሙሴ መነት ብሉኝ እናንተስ ማን ትሉኛላችሁ ያላቸው። ለዚህ ነው ይህንን ባላቸው ለጴጥሮስም ብፃን ከሰጠው ከ6 ቀን በኋላ በሉቃስ 8ኛው ቀን ተብሎ ተጽፏል። በማቴዎስ ከ6 ቀን በኋላ የ6 ድሩ 7 ነው ያው እንደሚታወቀው 7ኛው ቀን ማለት ነው። በሉቃስ ግን ተለይቶ በ8ኛው ቀን እንደሆነ ተጽፏል። አባቶቻችን ይህንን ቃል ሲተረጉሙት 6ኛው እስከ 6 ቀን ድረስ እግዚአብሔር እየሰራ ነበር ይላል። 7ኛው ቀን ነው እግዚአብሔር የእረፍት ቀን ያደረገው። 8ኛው ደግሞ ዘላለማዊነት ነው። ምክንያቱም ለእኛ የተሰጡን ቀናት 7 ናቸው የምናውቃቸው። ከዛ በኋላ ያንኑ እየደገምን ነው የምንቆጥረው እንጂ እኛ ከዛ በኋላ 8ኛ ቀን የለንም። የእግዚአብሔር ቀን ያ 8ኛው ቀን እግዚአብሔር በዘላለማዊ ሕይወት እንደሚያኖረን እና ለእኛ ባልተሰጠ ሌላ ዘመን ለእኛ ባልተሰጠ ሌላ ዓለም እንደሚያኖረን ለማሳየት ነው 8ኛው ቀን ብሎ ሉቃስ ያንን ቁጥር የጠራው ለዚያ ነው እንጂ ከ6 ቀን በኋላ ባለው ነው። እንግዲህ ወደ ተራራው የወጡት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንትን በትርጓሜያቸው እንዳስቀመጡልን ወደ ተራራው የወጡት በ6ኛው ቀን ነው። ይህንን መገለጥ ደግሞ ያዩት በ7ኛው ቀን ነው። ከተራራው የወረዱት ደግሞ በ8ኛው ቀን ነው። ስለዚህ 3ቱም ቀናት ስራ የተሰራባቸው ነበሩ። ለዚህም ነው እንዲያውም ቅዱስ ያሬድ ከሌሎቹም ተለይቶ ወአመሰዱስ ነሶሙ ይላል። ኢየሱስ ለጴጥሮስ ለዮሐንስ የሚል ዜማ አለው እና በ6ኛው ቀን ብሎ መናገሩ ነው። እሱ ደግሞ መነሻውን ማየቱ ነው። እንግዲህ ወደ ተራራው የወጡበት ቀን ነው ይባል። ወደዚህ ተራራ ሲወጣ አስከትሏቸው የወጣ ደግሞ እነዚህ 3ቱን ደቀ መዛሙርት ነው። አንደኛው ጴጥሮስ ነው። ሌሎቹ ደግሞ 2 ወንድማማቾች ያዕቆብና ዮሐንስ ናቸው። እንግዲህ እነዚህን ጴጥሮስም አለት ማለት ነው፣ ንጥፍ ድንጋይ ማለት ነው ተብሎ ነው የተጻፈው። ያዕቆብ ማለት አሰናካይ ወይም ደግሞ ታጋይ ነው። በትግል የመጀመሪያውም ያዕቆብ ስንመለከተው በትግል ብኩርናን ያገኘ ነው። ይሄኛውም ያዕቆብ ደግሞ በትግል በመጀመሪያ ሰማዕትነትን በመቀበል ከ12 ሐዋርያት መካከል ተለይቶ የመጀመሪያው ሰማዕት እሱ ነው።
እንደውም ምን ይባላል ስለሱ በሐዋርያት በመጽሐፍ ቅዱስ ላይ ሰማዕትነቱ የተጠቀሰለት ከ12 ሐዋርያት እሱ ነው። እንግዲህ መጀመሪያው ሌሎቹ ሐዋርያት በመጽሐፍ ቅዱስ ተጽፎ ካለቀ በኋላ ስለሆነ ሰማዕትነታቸው እንግዲህ አልተጻፈም ታሪካቸው እዛ ላይ ማለት ነው። ያው ተጋድሏቸው ቢኖርም ዕለታዊ ዕረፍታቸው የመጨረሻዋ ቀን ግን ስላልተጠቀሰች እዚያ ላይ የዚህኛው በሐዋርያት ሥራ ምዕራፍ 12 ላይ ተጽፎ የምናገኘው ነው። የቅዱስ ዮሐንስ ወንድም ያዕቆብ ዮሐንስም ተድላ ደስታ ማለት ነው። እነዚህን ነው ለይቶ ይዟቸው ወደ ተራራው የወጣው ይላል። እንዴት ያለ መታደል ነው! ለዚህ ታላቅ ምስጢር ተመርጠው ወደዚያ ያወጡ ናቸው። ሌሎቹ በይሁዳ ምክንያት ወደታች የቀሩ ናቸው። ለእግዚአብሔር መንግሥት የማይገባ ሰው በመካከላቸው ነበርና የእግዚአብሔር ምስጢር ወደሚገለጥበት ስፍራ ወደ ከፍታው ሕይወት እንዳይወጡ አድርጓቸዋል ማለት ነው። አንዳንድ ሰዎች አሉ ለሌሎችም የእግዚአብሔር ክብር እንዳይገለጥላቸው ሊያደርጉ የሚችሉ አንዳንድ ሰዎች ሊኖሩ ይችላሉ። በማህበራችን መካከል በምንኖረው ኑሮ ውስጥ ሊኖሩ ይችላሉ እንዲህ አይነት ሰዎች። እነዚህም 8ቱ ደቀ መዛሙርት ወደኋላ የቀሩበትን ከታች ከተራራው ግርጌ የቀሩበትን ምክንያት አባቶቻችን እንዲህ ብለን በይሁዳ ምክንያት እንደቀሩ ትቶት ቢሄድ እንዲህ ለምን ለየው ብለው ደቀ መዛሙርቱ ራሳቸው ይታወቁ ነበረ። ይዞት ቢሄድ ደግሞ ለዚህ ክብር የተገባ አልነበረም እና እሱ ሲቀር እነሱም አብረው መቅረታቸውን ነው የሰማነው የነገሩን አባቶቻችን ማለት ነው። በሱ ምክንያት የቀሩ ናቸው። ለእግዚአብሔር ክብር ያልተገባ ሰው ስለነበረ በእውነት ከእግዚአብሔር ጋር እየኖሩ ለእግዚአብሔር ክብር ያልተገቡ እንደመሆን ያለ የሚያሳዝን ነገር አለ። በእግዚአብሔር ጉባኤ እንኖራለን፣ ግን ደግሞ ለእግዚአብሔር ክብር የማይመጥን ሕይወት እንኖራለን። ምናልባት በእኛም ዘንድ እኮ ይሄ ይሆናል። ምናልባትም ይሄ ሊኖረን ይችላል። እኛም ክርስቲያኖች በመቅደስ ውስጥ እናገለግላለን፣ ግን ደግሞ ከመቅደስ ውጭ እንድንጣል የሚያደርግ ስራ ደግሞ እንሰራለን። እኛ በመቅደስ ውስጥ ሆነን ስጋውን ደሙን ለዘላለም ሕይወት የሆናቸው ዘንድ ለምእመናን እናቀብላለን፣ ግን ደግሞ የዘላለም ሕይወት የሌለን በሕይወት መጽሐፍ ላይ ስማችን ያልተመዘገበ ሰዎች ልንሆን እንችላለን። ወገኖች ራሳችንን መመርመር ይኖርብናል። የቆምንበት ቦታ ክብራችንን ላይገልጥ ይችላል። አሁን ያለንበት ስፍራ በሰማይም የምንቆምበት ማዕረጋችንን ላያሳይ እንደሚችል ማሰብ ይኖርብናል። ክርስቲያኖች ይሁዳ የቆመው ከ12ቱ ሐዋርያት መካከል ነው። ጌታ ለምን ተቀበለውም? ለምንስ ደግሞ ወደ ክብሩ ስፍራ ሳያወጣው ቀረ ይላሉ አባቶቻችን። እና የተቀበለው ከቸርነቱ የተነሳ ነው። ኃጥአንን በገዛ ፈቃዳቸው እስኪሄዱ ድረስ ከመንግስቱ ውጡ ብሎ የማያባረራቸው የማያሳድዳቸው ቸር አምላክ እንደሆነ መቼስ የከሳች በግ በወፈሩ በሰቡ በጎች መካከል ብትኖረው አንድ እረኛ አውሬ ብላት ብሎ ትቷት ይሄዳል እንዴ? አያደርግም አይደል? እንደዚያ ቸሩ እረኛችን ኢየሱስ ክርስቶስም ምንም እንኳን የደገደገች ነፍስ ብትኖረንም በጻድቃን ጉባኤ መካከል ስንመላለስ ከጻድቃን እንዳንዱ አድርጎ ምግብናውን ሳያቋርጥ ይዞን የሚኖር በእውነት ጻድቃን ስጋውን ደሙን ከበው ሲመገቡ እኛም አብረን እጃችንን ስንሰድ መልአክ ልኮ እጃችንን በሰይፍ አለመቅጣቱ አይገርማችሁም? በእውነት እኛ ስጋውን ደሙን ስናቀበል ለዚህ የተገባን ለዚህ የበቃን ሆነን ይመስላችኋል? እንደዚያ እኮ አይደለም። እግዚአብሔር ከቸርነቱ የተነሳ ነው ይሁዳን ተቀበለው። ለዚህ ነው ኢየሱስ ክርስቶስ ይሁዳን ተቀበለው ከቸርነቱ የተነሳ። ነገር ግን ከክብሩ ከለከለው። ለክብሩ የተገባ ሰው አልነበረምና ዓይኖቹ ክብሩን ያዩ ዘንድ የተለወጠ ፊቱን ይመለከቱ ዘንድ ያ እንደ በረድ ነጭ የሆነ ልብሱን ይመለከቱ ዘንድ አልተገባቸውም። ምክንያቱም ያ ልብስ የቤተክርስቲያን ምሳሌ ነው። ልብስ የተባለች እኮ ቤተክርስቲያን ናት። ያንን የተለወጠ እንደ በረድ ነጭ የሆነ ልብሱን አላየም ማለት ነው። ጌታ ወንጌልን አሸክሞ በስልጣን ወደ ምእመናን አላከውም ማለት እኮ ነው። በመምህርነት አልተላከም። ለመምህርነት ታጨ፣ ግን ደግሞ ከመምህርነት ማዕረግ ዝቅ ብሎ ስለተገኘ ለሐዋርያነት ሳይመረጥ ሳይላክ ቀረ ማለት ነው። እግዚአብሔርማ መርጦታል፣ ጠርቶታል። ግን እሱ ለመመረጥ የሚበቃ ሰው አልነበረምና ይቀርቶበታል። ተጠርተን መተን በእውነት የመንግስት ወራሾች ሳንሆን ብንቀር አያሳዝንም? ክርስቲያኖች ተጠርተን መተናል። ከመንግስቱ ወራሾች እንዳንዱ ሆነንም በጉባኤው ታድመናል። እግዚአብሔር በጉባኤው እንድንኖር ፈቅዶልናል። በዚህ ጉባኤ እንድንኖር ከፈቀድክልን በሰማይ ባለችው የጻድቃን ጉባኤ እንድገኝ ፍቀድልኝ ብለን መጸለይ ይኖርብናል። በዚህ ጉባኤ ከአገልጋዮች ጋር እንድሳተፍ፣ ምስጋና እንድሳተፍ፣ ስጋህን ደምህን እንድሳተፍ፣ ማህሌትህን እንድሳተፍ፣ ቅዳሴህን እንድሳተፍ ከፈቀድክልኝ በሰማይም ያለችውን መንግስትህን እንድሳተፍ ፍቀድልኝ ብለን መለመን ይኖርብናል ክርስቲያኖች። ምክንያቱም በዚህ ጉባኤ ተገኝተን በዚያኛው ጉባኤ ብንታጣ ይሄ በእውነት የሚያሳዝን ነገር ስለሆነ ነው። እና በይሁዳ ምክንያት ሌሎችም ቀሩ። አንዳንድ ጊዜ ክርስቲያኖች በኃጥአን መብዛት የእግዚአብሔር ምሕረት ይከለከላል። በጻድቃን ጉባኤ ላይ በኃጥአን በመገኘታቸውም ደግሞ የእግዚአብሔር ምሕረት ሊዘገይም ይችላል ምናልባት።
የተስፋይቱ ምድር 40 ዓመት የዘገየችባቸው ለእስራኤል በመካከላቸው ለዚያች ምድር የማይመጥኑ የማይገቡ ሰዎች ስለነበሩ ዛሬም የመንግስተ ሰማያት መዘግየት ለጻድቃን ትዘገይባቸዋለች። ሁልጊዜ ትምጻ መንግስት ከሲሏት የሚኖሩ ለዚህ ነው። በነገራችን ላይ ክርስቲያኖች ስለምን ቸኩል ነው ሁልጊዜ ትምጻ መንግስት ከምንለው መንግስት ትምጣ እንላለን? ስለምን ቸኩል ነው? መንግስቱ መጣ ወርሰናት እስክንኖር ድረስ እንጓጓለን። ቅዱሳን ሁልጊዜ በጉጉት በናፍቆት ነው የሚኖሩት። እኛም ለዚያ ነው ትምጻ መንግስት ከያልን የምንለምነው። የመንግስተ ሰማያት መዘግየት የጻድቃን ቁጥር እስኪሞላ ድረስ ነው ብለው ነው አባቶቻችን። ጻድቃን የወደቀውን የዲያብሎስን ነገድ ያክል እስኪሆን ድረስ ቁጥራቸው የመንግስተ ሰማያት መዘግየት ይቀጥላል ማለት ነው። የእግዚአብሔር መንግስት እስክትገለጥ ድረስ እንደዚያ ይዘገያል። እናም የእግዚአብሔር ክብር ያልተገለጠው የዘገየው ምናልባት ለዚህ ይሆን እንደ ወገኖች እኛ ለዚህ የተገባን ባለመሆናችን ሊሆን ይችላል። በዚህ ምክንያት አዘግይቶታል። የታደሉት የተመረጡት ግን ወደ ላይ ተነጥቀው ሄደዋል። ወደ ረጅም ተራራ ነው የሚለው፣ ታቦር አይልም። ወንጌላውያን ታቦርን በስም አልጠቀሱትም፣ ግን ርዝመቱን ነገሩን። ወደ ረጅም ተራራ ብቻቸውን ይዟቸው ወጣ ብለው ነው የነገሩ። ሶስቱም ወንጌላውያን ረጅም ተራራ መሆኑን ግን ነግረውናል። ለምንድን ነው ይሉና ሊቃውንቱ ምን ይላሉ? ይሄ ረጅም ተራራ ከፍ ያለውን መንፈሳዊ ህይወት የመንፈሳዊ ህይወት ልዕልናን የሚያሳይ ነው ይላል። ያንን መግለጥ ነው የተፈለገው። ረጅም ተራራ እንግዲህ ክርስቶስ በተራራ ላይ የሰራው ስራ ይህ ብቻ አይደለም። የማቴዎስ ወንጌል ምዕራፍ 5 ላይ ብትመለከቱ ስብከት የጀመረው በተራራ ላይ ነው። የተሰቀለውም ኮረብታ ላይ ነው። ግን የተራራውን ከፍታ አልነገሩንም ወንጌላውያን። ለምን ከተባለ ይሄኛው ወደ መንፈሳዊ ህይወት ልዕልና መውጣትን የሚያሳይ ነው። ይሄኛው የእግዚአብሔርን ክብር ለማየት ነው የወጡት የተጠሩት። እዚያ ላይ ቃሉን ለመስማት ነበረ። ወይም ቀራንዮ ላይ ብንወጣም ደግሞ በክብር ሳይሆን በመዋረድ ተሰቅሎ የምናየውን ክርስቶስን ነው የምንመለከተው። ራቁቱን የተሰቀለ ክርስቶስ ነው የምናየው። በደም የጨቀየ ገላ የነበረውን ክርስቶስን ደም የለበሰ ክርስቶስን ነው የምናገኘው። እዚህ ላይ ደግሞ በክብር የተገለጠና ፊቱ የተለወጠ ልብሱም እንደ በረድ ነጭ የሆነ ክርስቶስን ነው የምንመለከተውና እዚህ የምናየው በመንግስቱ ነው። እዚያ የምናየው ደግሞ ሕማምን ሞትን ለብሶ ነው። እዛ ደግሞ ምን የተፈረደበት ሰው ሆኖ ነው የምናገኘው። እዚህኛው ላይ እንደሚፈርድ ንጉሥ ሆኖ ነው የምናገኘው ደብረ ታቦር ላይ። ቀራንዮ ላይ ደግሞ እንደተፈረደበት ወንጀለኛ ሆኖ ነው የምናገኘው። እዛኛው ላይ በፈራጆች ፊት ቆሞ ነው የምናገኘው። እዚህኛው ላይ ደግሞ እሱ ራሱ ለፍርድ እንደተቀመጠ ንጉሥ ሆኖ ነው የምናገኘው። ለዚህ ነው ይሄኛው ቦታ ላይ የተራራው ከፍታ የተገለጠበት ምክንያት ለዚህ ነው ብለውናል ሊቃውንት። የተራራው ከፍታ የመንፈሳዊ የክርስቲያኖችን የመንፈሳዊት ልዕልና ነው የሚያሳየው። ከፍ ካላለ እግዚአብሔርን ክብር ማየት አንችልም። ከፍ እያልን ስንሄድ ነው ወገኖች እግዚአብሔር ክብር ሊገለጥልን ልናየው የምንችለው። እግዚአብሔርን በክብር የምናውቀው ከፍ እያልን ስንሄድ ነው። ጣዕሙን የምንቀምሰው ከፍ እያልን ስንሄድ ነው። መዓዛ መለኮቱን የምናሸተው ከፍ እያልን ስንሄድ ነው። ወገኖች የእግዚአብሔርን መዓዛ ነፍሳችን ካላሸተተች፣ የእግዚአብሔርን ጣዕም ካልቀመሰች፣ የእግዚአብሔርን ፊት ካላየች ነፍሳችን አትለወጥም። ነፍሳችን ድና አትቀርም። ስለዚህ ወደ ከፍታው መውጣት አስፈላጊ እንደሆነ ሊያሳየን ይዟቸው ወጣ ነው የሚለው። ተመልከቱ፣ ወርዶ ይዟቸው ወጣ። እሱ ባይወርድ ማን ይዟቸው ይወጣ ነበረ? ይዟቸው ወጣ። ሁሉንም ወደ ተራራው ከፍ ወዳለው ቦታ ይዟቸው ወጣ። ያገኛቸውን ቦታ አስተውሉ። የባህሩ ዳርቻ ላይ ነበር ያገኛቸው። ባህሩ ያለበት ስፍራ ከሌሎቹ ስፍራዎች ሁሉ በጣም ዝቅተኛው ስፍራ አይደለ የነበረው? እዛ ስፍራ ነው ያገኘ። አንዳንዶቹን ከበለስ በታች ነበር ያገኛቸው። አንዳንዶቹንም በጀልባ እየተንሳፈፉ አሳ ሲያጠምዱ ነበር ያገኛቸው እና ከዝቅተኛው ስፍራ ነው ያገኛቸው። ይዟቸው ወጣ። ዛሬ በዝቅተኛው ስፍራ ላይ ብንሆንም ወገኖቼ ክርስቶስ በንስሐ ይዞን ይወጣል ወደ ላይ። ዛሬ በዝቅተኛው ስፍራ ላይ ያለን ብንሆንም ስጋውን ደሙን ስንቀበል ከፍ ወዳለው ህይወት እንወጣለን። ዛሬ በዝቅተኛ ህይወት ውስጥ የምንኖር ብንሆንም ቃሉን ስንሰማ ከፍ ወዳለው መንፈሳዊ ህይወት እያረግን እየወጣን እንገኛለን። ኤልያስ ከተሳፈረበት የእሳት ሰረገላ ይልቅ አሁን የምትሰሙት ቃል እንደሚበልጥ አታውቁም ክርስቲያኖች? ኤልያስ ካረገበት የእሳት ፈረስ የእሳት ሰረገላ ይሄ ወደ ሰማይ የሚነጥቀው እንዳውሎ ነፋስ ያለው ከዚያ ይልቅ ክርስቶስ መጥቶ የሰበከልን የንስሐ ስብከት እንደሚበልጥ ታውቃላችሁ። እኛ የምንመገበው ስጋና ደም እንደሚበልጥ ታውቃላችሁ። ሙሴ ባህርን ከከፈለበት ከዚያ በትር ይልቅ ስልጣን ያለው ይሄ ስጋና ደም እንደሆነ አታውቁም? የእሳትን ባህር መክፈል የሚችለው ኤልያስ በመጎናጸፊያው ዮርዳኖስን ከሁለት ከፈለውና በመካከል መንገድ አውጥቶ ሄደ ይላል።
እኛ ግን በመጎናጸፊያው አይደለም፣ በስጋው በራሱ በክርስቶስ ስጋና ደም የእሳትን ባህር ከሁለት ከፍለን ነው እንሄዳለን። ዮርዳኖስን አይደለም፣ ዮርዳኖስን ማጠባብ ነው። ሰፊውን የገሃነምን ባህር ከፍለንበት እንሄዳለን። ይህንን የምናደርግበትን ስልጣን የሰጠን እግዚአብሔር። ስለዚህ ከየትኛውን ከጥልቁም ቢሆን አግኝቶን ይወስደናል። ሐዋርያትን ከተለያየ ቦታ ነው የለቀማቸው የሰበስባቸው። እኛም አሁን የተለያየ ቦታ ነው ያለ ነው። አንዳንዶቻችን የዝሙት ዓለም ውስጥ ነው ያለ ነው። አንዳንዶቻችን የሐሜት ዓለም ውስጥ ነው ያለ ነው። አንዳንዶቻችን የስርቆት፣ አንዳንዶቻችን ደግሞ የስስት እና ያለመታመን ህይወት ውስጥ ነው የምንኖረው። እግዚአብሔር ከተለያየ ስፍራ ነው ሰብስቦ ያመጣን። አንዳንዶቻችንን በገዳም ያስቀምጠን፣ አንዳንዶቻችን በጉባኤ መምህር አድርጎ የሾመን፣ አንዳንዶቻችን ካህናት አድርጎ በመቅደስ እንድናገለግል ያደረገን ከተለያየ ስፍራ ነጥቆ አምጥቶ ልብ በሉ ክርስቲያኖች። ከባህር ዳርቻ ያመጣቸው ነበሩ፣ ከበለስ ዛፍ ስር ያገኛቸው ነበሩ፣ ከመቅረጫ ስፍራቸው ላይ ተቀምጠው ያገኛቸው ነበሩ። አንዳንዶቹም ደግሞ ገበሬዎች ነበሩ፣ የተለያየ ሙያ የነበራቸው የተለያየ ስፍራ ላይ ተቀምጠው ያገኛቸው ሰዎች ናቸው። እግዚአብሔር እኛንም የተለያየ ቦታ ላይ ነው ዛሬ ቢመጣ የሚያገኘን ክርስቲያኖች። ያለነው የተለያየ ቦታ ላይ ነው። በእርግጥ የሚያሳዝነው አንዳንዶቻችን አንድ ቦታ ላይ እንኳን አይደለም ጸንተን የምንገኘው። አንድ ኃጢአት እንኳን አይበቃንም። በጣም በብዙ ኃጢአት ሱስ የተለከፍን ከመሆናችን የተነሳ በአንድ ኃጢአት እንኳን አይደለም የምንቀጣው። እግዚአብሔር ቢመጣ እኛን በስንት ሊቀጣን ይችላል? በእውነት እነዚያ በግራ በኩል ያሉት ሰዎችን ሲፈርድባቸው ብራብ አላበላችሁኝም፣ ብጠማ አላጠጣችሁኝም ነበር ያላቸው፣ ብታረዝ አላለበሳችሁኝም። አንዳንዶቹ ቢራብ ያላበሉት ናቸው፣ አንዳንዶቹ ቢጠማ ያላጠጡት ናቸው፣ አንዳንዶቹ ቢታረዝ ያላለበሱት ናቸው። እኛ እኮ በሁሉም ልንቀጣ እንችላለን ምናልባትም ወገኖች። ምክንያቱም ለታረዙትም አናለብስም፣ ለተጠሙትም አናጠጣም። እንዲያው በቀላሉ ጽዋ እንኳን መስጠት የተሳነን በንፍገት ዓለም ውስጥ ምንኖር አይደለም እንዴ? ጽዋ ከዚያም በላይ እኮ ልንሰጥ እንችላለን፣ ግን በፍቅር አይደለም፣ ከስስት ጋራ ነው። ግን ደግሞ እዩኝ ከማለት ከማስመሰል ጋራ ነው። ጥቂት እንኳን ጸሎት ብንጸልይ፣ ጥቂት እንኳን ጾም ብንጾም፣ ጥቂት እንኳን በጎ ስራ ብንሰራ እዩኝ ከማለት ጋር በከንቱ ውዳሴ ያለቀች ናት። እሷም ራሷ ጥቂት እንኳን ኪዳን ብናስደርስ፣ ቅዳሴ ብናስቀድስ፣ ማህሌት ብንቆም፣ ሰዓታት ብንሄድ ይችን እንኳን በከንቱ ውዳሴ ጨርሰናት እንገባለን። ማህሌት አድሬ እኮ ዛሬ እያለ ለሁሉም ሰው ስንናገር እንደ ጾም ለማስመሰል ከንፈራችንን አድርቀን ፊታችንን አጣውለገን ስንታይ እንደ ጸለይን ለማስመሰል ትልልቅ መጽሐፍ ይዘን ስንታይ ያችንም እንኳን በከንቱ ውዳሴ በትነናት እንመለሳለን። እኛ በስንት ኃጢአት ይሆን የምንቀጣው? እነዚህ ግን አንዳንድ ቦታ ነው ቢያንስ የተገኙት። አንዳንዶቹ በባህር፣ አንዳንዶቹ በቀረጥ እንደዚህ ነው የተገኙት። እኛ ሁሉም ቦታ ላይ ልንገኝ እንችል ይሆናል። ምክንያቱም ማንሳተፍበት የኃጢአት ማዕድ የለም፣ ማንገባበት የለም። ከዚያ ስፍራ እንግዲህ እነዚህን አምጥቶ አሁን ግን የታደረሳቸው ወደ ከፍታው ነቢያት ወዳሉበት፣ እሱም ራሱ በነቢያት መካከል ቆሞ በሚመሰገንበት ስፍራ ላይ አደረሳቸው። የሚመኩባቸው በዓይናቸው ቢያዩአቸው የሚመኟቸው ታላላቅ ነቢያት ወዳሉበት፣ ቀናተኛውን ሰው ኤልያስን፣ የዋሁን ሰው ሙሴን፣ ባህር የከፈለውን ሙሴን፣ መና ያወረደውን ሙሴን፣ ወደ ሰማይ ያረገውን ኤልያስን ማየት የማይፈልግ ማን አለ? የሚገርመው ነገር ሁሉንም ደግሞ እስራኤል ሊያዩአቸው የሚመኟቸው የነበሩ ሰዎች ናቸው። የሙሴ መቃብሩ ጠፍቷቸው ፍለጋ ላይ ነበሩ እኮ 40 ቀን ቁጭ ብለው አለቀሱ። ግን ሙሴን ማግኘት አልተቻላቸው። ኤልያስንም አረገ ሲባል ቢሰሙ አላመን ብለው አገልጋዮቻቸውን ሎሌዎቻቸውን ልከው በምድረ በዳ ይፈልጉት ነበር። በኢይዝራኤል ሸለቆ ይፈልጉት ነበር። የፈለጉት ኤልያስ አላገኙትም። ያን ጊዜ 40 ቀን ያለቀሱለት ሙሴ አላዩትም። ደግሞ እነዚያ ማየት የተሳናቸውን፣ እነዚያ ማየት ያልቻሉትን፣ ማግኘት ያልቻሉትን እነዚህ ሰዎች አገኙት። እግዚአብሔር ላልተጠበቁት ሰዎች ገልጠላቸው። እነዚያ የእስራኤል ዋኖች ፈልገው ያጡትን፣ የኢያሪኮ ሰዎች ፈልገው ያላገኙትን እነዚህ የገሊላ አሳ አጥማጆች ድንገት አገኟቸው። እንዴት አወቋቸው? የሙሴን የኤልያስን አምላክ ማን ነው ኤልያስ ያለህ ብለው ሲናገሩ ሰሟቸው። በንግግራቸው ማወቋቸው። ሕግን ያልተማሩ የነቢያትን መጻሕፍት ያልመረመሩ እነዚህ ሰዎች የሕግ ሰው ሙሴን ከነቢያት አንዱን ኤልያስን አገኟቸው። በእርግጥም ሙሴ ሕግን ኤልያስም ነቢያትን ወክለው ነበር የተገኙት። ሕግና ነቢያት ተብለው በሁለት ይከፈላሉ። የቀደመው ከክርስቶስ በፊት የነበሩት መጻሕፍት ሕግ የሚባሉ 5ቱ ናቸው። ነቢያት የሚባሉት ደግሞ ከዛ በላይ ያሉት መጻሕፍት በጠቅላላው እንደዚህ ሆኖ 6 ይሆናሉ መጻሕፍቱ። ሕግ የሚባሉት 5ቱና ነቢያት የሚባለው ጠቅላላው ሌላው መጽሐፍ ማለት ነው። እንግዲህ ብሉይ ኪዳን የምንቀበለው 46 መጽሐፍ አይደል? 41ዱ በሙሉ እንዳንድ ተቆጥሮ 6ኛ መጽሐፍ ተብሎ ይቆጠራል ማለት ነው። እነዚህን ለማየት በቁ። ወደ ከፍታ ወጥተዋል። ከዚህ በኋላ የማያዩት ነገር የለም። ገና ከዚህ በላይ የመለኮቱን ግርማ ያያሉ። የተለወጠ ፊቱን ያያሉ። አይሁድ እንደሚያዩት አይደለም።
ከተራራው ግርጌ በነበሩ ሰዓት እንዳዩትም አይደለም። ከእንግዲህ በኋላ ኤልያስ ነው የሚሉ አሉ፣ ሙሴ ነው የሚሉ አሉ ይሉ ዘንድ አይችሉም። ምክንያቱም አሁን የሚያዩት ፊት እንደዛ የሚያስፈል አይደለም፣ የተለወጠ ፊቱን ነው የሚያዩት። ስለዚህ አሁን ከፍታው ላይ ወጥተው የለ አንድ ጊዜ ወደ ከፍ ወዳለ ህይወት መውጣት ወገኖች፣ ወደ ከፍታው ካልወጣን ደግሞ የምናየው ነገር የለም ማለት ነው። አሁን እነሱ የሚያዩት ከተራራው ግርጌ ያውቁት በነበረ መልክ አይደለም። ስለዚህ ከፍ ባልን ቁጥር ነው ወገኖቼ እግዚአብሔርን ማወቅ የምንችለውና ከዓለም መለየት ያስፈልጋል። አይሁድ ከሰፈሩበት ሁልጊዜ ሐሰት ከሚነገርበት፣ ሁልጊዜ ክስ ከሚሰማበት፣ ሁልጊዜ ለሰውም ለእግዚአብሔርም የማይመች ህዝብ ከሚኖርበት መካከል መለየት፣ ራስን መለየት በጣም አስፈላጊ ነገር ነው። ለዚህም አይደል እንደ ገዳማትን የምንመርጠው? ለዚህም አይደል እንደ በሱባኤ ጊዜ ጸጥ ያለ ስፍራን መርጠን የምንሄደው? ከእንደዚህ አይነት ነገሮች ሁሉ ነፍሳችን የተለየች ለነፍሳችን የተለየ ቦታ መምረጥ መልመድ አለብን ወገኖች። ቤት ለመስራት የተመቸ ቦታ እንመርጥ የለ እንዴ? ለመቀመጥ የተመቸ ቦታ እንመርጥ የለ እንዴ? ለልብሳችን፣ ለክብራችን፣ ለምቾታችን ሊሆን የሚችል ነገር መርጠን አይደለም የምንወስደው? ልክ እንደዛ ሁሉ ለነፍሳችንን ማኖሪያ የተመረጠ ቦታ መምረጥ አለብን ወገኖቼ። ነፍሳችሁን የትም ቦታ አታስቀምጧት። ልባችሁን የትም ቦታ አታስቀምጡት። ልባችሁን ያስቀመጣችሁበት ስፍራ ነው እያወካችሁ ያለው፣ እየረበሸን ያለው፣ እግዚአብሔርን እንዳናይ እንዳንሰማ እያደረገን ያለው ልባችንን ያኖርበት፣ ነፍሳችንን ያስቀመጥንበት ስፍራ። ገበያ መካከል አስቀምጠነዋል አንዳንዶቻችን። ወሬ የሚበዛበት ስፍራ ላይ መብል መጠጥ የሚበዛበት ቦታ ላይ፣ ሳቅ ጨዋታ የሚበዛበት ቦታ ላይ ራሳችንን እናስቀምጠናል ብዙዎቻችን። ለዚህ ነው እግዚአብሔርን ማየት ያቃትን፣ ከፍ ወዳለው ስፍራ መውጣት የተሳነን። ለዚህ ነው ከይሁዳ አጠገብ ምን እናደርጋለን እኛ? ከይሁዳ ጋር ምን አለን? ባልንጀራ እናታችን እስከ መቼ ድረስ ነው ከይሁዳ ጋር? እሱን መተው ያስፈልጋል። አለበለዚያማ የተለወጠ ፊቱን አናይማ፣ እንደ በረዶ ነጭ የሆነ ልብሱን አናይማ። ቤተክርስቲያን እንደዚያ በክብር ተገልጣ እናያትማ። ሁልጊዜ ጥቁር የለበሰች መስላን የምትታየን። መከራዋን ነው የምንሰማው፣ መዘለፏን መጓረዷን ነው የምንሰማው። ኃጥአን አገልጋዮችን እያየን ነው የምንሰናከል ሁልጊዜ። አይ ካህናቱ እኮ ትተውታል፣ መነኮሳቱም ከተማ ገብተዋል፣ ካህናቱም ለደሞዛቸውና ለስጋዊ ምቾታቸው ብቻ የሚጨነቁ ሆኗል። እኛን እኮ የሚፈልገን የለም እያልን ተስፋ ወደ መቁረጥ ነው የምንሄደው። ከፍ ወዳለው ህይወት ስንወጣ ግን በክርስቶስ ዙሪያ የሚያገለግሉ እኛም ማናያቸው የሞቱ የመሰልን በጣም ብዙ ሰዎች ልናገኝ እንችላለን። ምናልባትም እንደ ሞቱ የቆጠርናቸው። በድንም ቢሆን በእግዚአብሔር ፊት አገልግሎት ይሰጣል። ሙሴ ሞቷል ብለው ነበር አይደል? እስራኤል 40 ቀን አልቀሰውለት የለን? ጉዟቸውን አቁሞ አልቀሰውለት የለን? ያለቀስንላቸው የሸኘናቸውም ሰዎች በእግዚአብሔር ፊት ያገለግላሉ። ሕያዋን ናቸው። ሕያዋንም ቢሆን በክርስቶስ ፊት እንደ ሙታን ናቸው። ሙታንም ቢሆን በክርስቶስ ፊት እንደ ሕያዋን ናቸው። ሙታን እንደ ሕያዋን ሆነው ያገለግሉታል፣ ሕያዋንም እንደ ሙታን ሆነው ያገለግሉታል። ለዚህም እኮ ነው ከሙታን አንዱ ሙሴ ከሕያዋን አንዱ ኤልያስ መጥተው ዛሬ በፊቱ እያገለገሉት ያገኘናቸው። ሐዋርያት ወደ ተራራው ሲወጡ ይህን ምስጢር እኮ ነው መጀመሪያ የሰሙት። ገና አብ በደመና ሆኖ ሳይመሰክርላቸው የምወደው የምወልደው ልጄ ብሎ ሳይነግራቸው እርሱን ስሙት ሳይላቸው የሙሴንና የኤልያስን ድምፅ ነበረ ሲነጋገሩ የሰሙት፣ አገኙት። ሙታንም ቢሆን በሱ ዘንድ ያው ናቸው። በእኛ ዘንድ እኮ ነው የሞቱት። ሕያዋንም ቢሆን በሱ ዘንድ ያው ናቸው። በእኛ ዘንድ እኮ ነው ሕያዋን የሆኑት። እሱን የሚያገለግሉት በጣም ብዙ አገልጋዮች አሉት። ከተማ ባሉ በወደቁ አገልጋዮች ለምን እንሰናክላለን? ከተማ ባሉ ስለ የትም ቦታ የወደቀ አገልጋይ አለ። ገጠርም ቢሆን ገዳምም ቢሆን እኛ ያለነው አሁን ገዳም ነው ያለነው። ገዳምም ቢሆን የወደቀ አገልጋይ የትም ቦታ አለ። መውደቅ ከቦታ ጋር የሚያያዝ ነገር ስላልሆነ፣ ስለዚህ ክርስቲያኖች በወደቁት አይደለም እንሰናከል። የወደቁ መላእክትን አይተው መላእክት ተሸበሩ እንዴ? የቆሙትን ገብርኤልንና ሌሎችን ተከትለው አይደል እንዴ ንቁም በበህላምን ያሉት? ከወደቁት ጋር ምን አለን እኛ? ከይሁዳ ጋር ምን አለን እኛ? ክብሩን ሊያዩ ከሚችሉት ጋር አብሮ በአካል እንኳን ባይሆን ልባችን አብሮ መውጣት አለበት። ከመነኑት ጋር ገዳም ከገቡት ጋር አብሮ ልባችን ገብቷል ነው ወይስ ከተማ ያሉትን ውጡ በማለት ልባችን ተጠምዶ እዚህ በሁከት ተረብሿል፣ ተይዟል? አይምሯችን እዚህ ተይዟል። እዚህ ካልመነኑት ጋራ ስድብ ከምትወራወር ከመነኑት ጋራ ልብህን አብረህ ትልቀው የሚልቅ ከመነኑት ጋራ ብትልቀው ይባረክልሃል። ወደ ዓለም ከተመለሱት ጋር አብረህ ብታመላለሰው ምን ይጠቀማል? ልብህ የለመለመ ሆኖ የሚመለስልህ ከመነኑት ጋር አብረህ የላከው እንደሆነ ነው። አታስተውሉም እንዴ? ኤልሳ ከነቢዩ ከኤልያስ ጋራ አብሮ ልቡ ስላረገ አይደል እንዴ የኤልያስ በረከት ወደ ኤልሳ የመጣው? የሰማይ ሰረገላ ይዞት ሲወጣ የኤልያስ ልብሶች መጥተው ኤልሳ ላይ ያረፉ። የኤልሳ ልብ ግን ከኤልያስ ጋር ነው አብሮ ያደረገው። የኤልያስ መንፈስ ደግሞ ከኤልሳ ጋር ነው የጠራው። ልብ በሉ ክርስቲያኖች፣ የኤልያስ መንፈስ ወደ ኤልሳ የሚወርደው የኤልሳ ልብ ከኤልያስ ጋር ሲያደርግ ነው። ስለዚህ እዚህ ካሉት ጋር አይደለም ግብግቡ፣ ከሄዱት ጋር ነው መኖሩ። እሱ ነው ጥቅም ያለው። ይህንን
ሊያሳያቸው ነው ይዟቸው የወጣው። ምክንያቱም እዛ ከተማ ያለው ሰውማ ገና ኤልያስ ነው እያለ ነው። ኤልያስ የሚሰግድለት የሚያገለግለው የሚያሸበሽብለትን ሙሴን ሴብሖ ብሎ የዘመረለትን ኤልያስ 3 ዓመት ከ6 ወር ረሃብን የታገሰለትን ኤልያስ በረሃብ ምክንያት ስንት ጊዜ ነው የተንገላታው። ሰራፕታ የሄደበት ጊዜ አለ። ወደ ኮሬብ ፈፋ የሄደበት ጊዜ አለ። ከዋሻ ወደ ዋሻ የተመላለሰበት ከቁራ አፍ ቁርአን እኮ ኦሪት ከማይበሉት ውስጥ መድበዋለች። የሚከተላት የሚያከብራት የሚመራባት ሕግ ትከለክላለች። ከቁራ አፍ ተቀብሎ እንጀራ መብላትን ለእግዚአብሔር ሕግ ለእግዚአብሔር ስም ለእግዚአብሔር ክብር ከመቅናቱ የተነሳ ግን ይህንንም ቢሆን ችሎታል። ኤልያስ አድርጎታል። ይህንን ያደረገለትን ክርስቶስን ያገኘው ዛሬ ከፍ ወዳለው ወደ ከፍታው ሲወጡ ሐዋርያትም ነቢያትን አገኟቸው። ከፍ ብንል ነቢያትን፣ ከፍ ብንል ጻድቃንን፣ ከፍ ብንል እንጦንስን መቃርስን እናገኛቸው አይደል? ከወደቀው ጋር እኛ ምን አለን? ከዓለም ጋር ምን አለን? እኛ ከወረደው ዓለም ጋር ምን አለን? ካልዋሸ ከማይሞላለት ዓለም ጋር ሆነን ካልዋሸን እኮ መኖር አልቻልም ለምን እንላለን? ካልሰረቀ ከማይኖር ዓለም ጋር፣ ካልሰረቀ ባለጸግነት ከማይኖረው ዓለም ጋር እየኖር ካልሰረቅን እንዴት እንሆናለን? ለምን እንላለን? ለምን ትፈራለህ? ለምን እንፈራለን? ኑሯችን ጎዶሎ የሆነው በእውነት ስለተመላለስ ነው ብለ በእውነት ሄዶ ማን ነው የፈራው? ማን ነው የከሰረው? አብርሃም ሀገር ነበር እንዴ? እግዚአብሔር ሀገር እስኪሰጠው ድረስ ያዕቆብ ባለጸጋ ነበር እንዴ? ባዶ እጁን አይደል እንዴ የተሰደደው? ክርስቲያኖች ሀብት ሁሉ የቀረው በኤሳው እጅ አልነበረም እንዴ? ግን በኋላ ደግሞ ከኤሳው ይልቅ ባለጠግነት ለያዕቆብ አልሆነም? እስኪ አስተውሉ ወገኖቼ። ሀብትን ሁሉ ከወረሰው ከኤሳው ይልቅ ያዕቆብን ያከበረው ማን ነው? እግዚአብሔር አይደል? ወገኖቼ ልባችንን ከወረደው ዓለም ጋር ስለተው ነው የላይኞችን ማየት አንችልም። ይህንንም እንዲያዩ እንዲረዱ ነው ለሐዋርያት ይዟቸው ሄደው። አሁን ሐዋርያትን ይዟቸው ሲሄዱ ወደ ላይ ኤልያስ ቢያገለግል እግዚአብሔር ምን አገኘ በምድር ላይ? ተሾመ፣ ተሸለመ። ሙሴስ ቢያገለግል ምን አገኘ በምድር ላይ? እሱ ያወጣቸው ህዝቦች የተስፋይቱ ምድር ወርሰው ደስ ሲላቸው እሱ በምድረ በዳ አይደል የቀረው? ህዝቡን ማገልገል ራስን መስዋዕት አድርጎም እንደሆነ ነው የሚያሳየው። እኛ ካህናቱ፣ እኛ ሰባኪያኑ፣ እኛ መነኮሳቱ፣ እኛ አገልጋዮቹ ስናገለግል ራሳችንን እስከ መስጠት ድረስ ደርሰን ሙሴ በኦሪት ዘጸአት ምዕራፍ 32 ቁጥር 32 ላይ እንደምናነበው እባክህ ህዝቡ ከሚጠፉ እኔ ከባለሟልነት ልጥፋ ልሰረዝ አለ እኮ። ለህዝቡ ይህን ያክል ተላልፎ መሞት። የምታገለግሉትን ህዝብ አባቶቼ ይህን ያክል ትሞቱለታላችሁ፣ ትወዱታላችሁ። ስጋውን ደሙን የምታቀብሉትን ዛሬ በስላሴ ስም የምታጠምቋትን ይችን ነፍስ እስከ ሲኦል ድረስም ቢሆን ወርዳችሁ ተከትላችሁ ሄዳችሁ ለማገልገል ዝግጆች ናችሁ? አባቶች ካህናት ንስሐ ሰጣችሁ ለስጋው ለደሙ ያበቃችኋትን ይችን ነፍስ። ምክንያቱም ክርስቶስ እስከ ሲኦል ድረስ ነው ወርዶ ያገለገለን፣ እስከ መቃብር። በህይወት ያሉትን በገሊላ መንደሮች እየተዘዋወረ ሰበከላቸው። በህይወት የሌሉትን የት ያገኛቸው? ሲኦል ካልወረደ በቀር የት ያገኛቸዋል? ስለዚህም ነው ሲኦል ድረስ ወርዶ ሊያዩት ይናፍቁ የነበሩትን አብርሃምን፣ ይስሐቅን፣ ዳዊትን፣ ያዕቆብን፣ ሰሎሞንን፣ ሌሎችንም ቅዱሳን ከአቤል ጀምሮ የሞቱትን እዛ በሲኦል የታጎሩትን ዲያብሎስ የሚገዛቸውን ነፍሳት በሙሉ ሄደና ሰላም ለኩልክም ብሎ አገኛቸው። መቃብር ውስጥም ቢሆን ገብተን ለማገልገል ዝግጆች ካልሆን እኛ ገና በክርስቶስ ያመን አይደለን፣ እንኳን የክርስቶስ አገልጋዮች ልንሆን። መቃብር ውስጥም እንኳን ቢሆን ሲኦልም ድረስ እንኳን ቢሆን ገብተን የማናገለግል ከሆነ የያዝነው ክህነት የክርስቶስ መሆኑ ምኑ ላይ ነው መገለጫው? ክርስቶስ ከዚያ በከፍታው ላይ ብቻ አይደለም የተገለጠው። ክርስቶስ ፊቱ ያበራበት ቀን ላይ፣ ልብሱ እንደ በረዶ ነጭ የሆነበት ቀን ላይ ብቻ አይደለም ያገለገለው። ደም የለበሰበት ቀን ነበረ። ደም ለብሶ የደም ካባ አጥልቆ የታየበት ቀንም ነበረ። የሾህ አክሊል ራሱ ላይ ደፍቶ የተገለጠበትም ቀን ነበረ። አንዳንድ ቀን የሾህ አክሊልም ልንደፋ ይገባል። አንዳንድ ቀን የደም ካባ መልበስ ካለብን ልንለብስ እንችላለን። አንዳንድ ቀን ማቅም ልንለብስ እንችላለን። ሁልጊዜ የክብር ካባ አይደለም። አንዳንድ ቀን ይሄው እንደዚህ አይነት ወንበር ሊዘረጋልን ይችላል። የክብር ዘውድ ልንቀዳጅም እንችላለን። እንዲህ ያለ ይህንን አውልቀው በዚህ ፋንታ ደግሞ የሾህ አክሊል ሊደፉልን ይችሉ ይሆናል። የሆነ ቀን ደግሞ እሱንም ቢሆን ለመታገስ መዘጋጀት ያስፈልጋል። ጴጥሮስ እንዲህ ብሎ ነበር። እንደውም በዚያው በቅረት ተመኝቶ ነበር። በዚህ መሆን ለኛ መልካም ብሎ ነበር የተመኘው። ምክንያቱም የአይሁድ ጫጫታ እዛ የለም፣ የፈሪሳውያን ዛቻ እዛ የለም፣ እንግደለው የሚሉት ሰዎች ምክር እዛ የለም፣ በብዔልዜቡል አጋንንትን ያወጣል የሚሉ ሰዎች እዛ የሉም፣ ጌርጌሴኖናውያን እዛ የሉም፣ ከከተማችን ውጣልን እባክህ ብለው የሚለምኑት ሰዎች እዛ የሉም፣ የሚያባርሩት ከሀገር ሀገር የሚያሳደዱት ካደረበት እንዳያደር የሚያደርጉት ሰዎች እዛ የሉም። ስለዚህ ጴጥሮስ ምን አለ? እስኪ እንኑር አለ። መከራ የሌለበትን መርጦ ማገልገል ክርስትና ነው እንዴ? ረሃብ የሌለበትን ቦታ ብቻ መርጦ፣ ደና ደሞዝ ያለበትን ብቻ መርጦ ማገልገል ይሄ ነው እንዴ ቅስና? ይሄ ነው እንዴ ክህነት? ይሄ ነው እንዴ ምንኩስና? ይሄ ነው እንዴ አገልግሎት? ፈተና በሌለበት ዘመን ብቻ ነጠላን አጣፍቶ መሄድ
ይሄ ነው እንደ ክርስትና መከራን፣ ረሃብን፣ ጥምን መታገስ የለም? ቤት ሙሉ ሲሆን በቁርባን ማግባት፣ የጎደለ ቀን ደግሞ ቁርባኑ ሌላ ቀን ይደርሳል ብሎ ወደ ጎደለው ዓለም መሄድ፣ ህይወትን እያጎደሉ ቤትን መሙላት ይሆናል። ክብርን እያጡ በሀብት በክብር በዓለማዊ ክብር ለመክበር መፈለግ። የተራቆተች ነፍስ ያለችው ሰው መቼም ቢሆን የጠገበች ስጋ ልትኖረው አትችልም። ይህን ማወቅ አለባችሁ። የተራበች ነፍስ ያለችው ሰው የጠገበች ስጋ ልትኖረው አትችልም። የጎደለች ነፍስ ይዘን የሞላ ስጋ ሊኖረን አይችልም። የሞላች ነፍስ ስትኖረን ነው የሞላ ስጋም ይኖራል፣ የሞላ ልብም ይኖራል። ስለዚህ ወደ እግዚአብሔር መመለስ ያስፈልጋል። እሱ ይዞን ሊወጣ ነው የመጣው። እንዲሁ የሚገርም እኮ ነው። እኛ ትዕቢተኞች ሆነን ነው እንጂ እኮ እኛ ወደ እሱ ብንሄድ ህይወት እናገኛለን። እሱ ወደ እኛ ቢመጣ ምን ተጠቀመ? ከሞት በስተቀር ምን አገኘ? ወገኖች፣ እሱ ወደ እኛ መጣ፣ ሞትን ተቀበለ፣ እኛ ወደ እሱ ሄድን፣ የእሱን ህይወት እኛ ተቀበልን፣ እኛ አገኘን። እሱ ወደ እኛ መጣ፣ የእኛን ስጋ ገንዘብ አደረገ፣ እኛ ወደ እሱ ሄድን፣ የእሱን መንፈስ ቅዱስ እኛ በጸጋ ገንዘብ አደረግን፣ የእሱን መንፈስ እኛ ወረስን፣ የእኛን ስጋ እሱ ተቀበለ። ከእኛ ቢመጣ ስጋ ነው ያገኘው፣ የሚገረፍበት ስጋ፣ የሚታመም ስጋ፣ የሚሞት ስጋ። ወደ እኛ ቢመጣ በከዘመናት በአንድ ዘመን ወደ እኛ ቢመጣ ከእኛ ያገኘው መስቀል ነው። እኛ ግን ወደ እሱ ብንሄድ ወገኖች የሚጠብቀን ዙፋን ነው። እሱ ወደ እኛ ቢመጣ ያገኘው ግርፋት ነው። እኛ ግን ወደ እሱ ብንሄድ የምናገኘው ሽልማት ነው። እሱ ወደ እኛ ቢመጣ ያገኘው ስድብ ነው። በቤልዜቡል በአጋንንት አለቃ ጋኔን ያወጣል ተብሎ ነው የተሰደበው። ጋኔን አለብህ ሁሉ እኮ አሉት ሎቱ ስብሐት። እሱ ወደ እኛ ቢመጣ የገጠመው የጠበቀው ስድብ ነው። እኛ ግን ወደ እሱ ብንሄድ እናንተ የአባቴ ቡሩካን የሚል ምስጋና ነው የሚጠብቀን። ወደ እሱ ብንሄድ እኛ እንጠቀማለን እንጂ የምንጎዳው ምንድን ነው ወገኖቼ? ለምንድን ነው ከእሱ ጋር አብረን መውጣት ያቃተን? ወደ ከፍታው ከፍ ወዳለው ህይወት መውጣት መለወጥ ለምንድን ነው ያቃተን? ያቺ የተለወጠች በአካሉ ላይ ያየናት የምታበራዋ ቤተክርስቲያን የታለች? ዛሬ የታለች? ያበራችሁ እኮ ከእሱ አካል ላይ ስለነበረች ነው። ከእሱ ከተቆረጠች ከእሱ ከተለየች እኮ አታበራም። እንደ በረድ ነጭ የሆነች እኮ እሱ ስለለበሳት ነው። አካሉ ላይ ስላደረጋት እኮ ነው። አካሉ ስለሆነች ነው ወገኖች። ከእሱ ከተለየች የምታበራ ቤተክርስቲያን በፍጹም አታገኙም። ከእሱ ጋር ሆነን ያበራን የተለወጠ ክርስቶስ ነው የለወጠን። መለወጡ ስጋን መልቀቁ ይመስላችኋል? አይደለም። በዳግም ምጽአት ሲመጣ ያለውን ፊቱን ያሳያቸው። ግን ሲያዩት እንደ በድን ሆኖ ነው የሚለው። በሱ ዘንድ ከሁሉም በድን ማን በሕይወት አለ? በሱ ካልሆነ በስተቀር ማንም ሕያው አይደለም። ቀርቦ ዳሰሳቸው የሚለው ለዚህ ነው መጽሐፍ። ቀርቦ ዳሰሳቸው፣ ሲዳሰሳቸው ነቁ፣ ሕያው ሆኑ እንደገና። እና እንዲህ የተለወጠ ፊቱን እያዩ ነው ዳስ እንስራለህ ሲሉት የነበረው። እንዴ እዛ መኖር ስለፈለጉ ዳስ እንስራለህ። በእውነት ለዚህ እኮ ነው እግዚአብሔር አብ የሚወረደው የሚላችሁን ሰው ሌላቸው ነው የወረደው። ዳስ እንስራለህ አትበሉት። እሞታለሁ እሰቀላለሁ ቢል ታውት ማለቱ ነው። ሞቱን አትቃወሙ ማለቱ ነው። እሞታለሁ እሰቀላለሁ ቢል ከሙሴና ከኤልያስም ጋር ሲነጋገር የነበረው እኮ እሱን ነው። ዘሃለወ ይኩን በኢየሩሳሌም በእንተ ስብሐት ወአስተርአዩ ዘይትናገሩ በእንተ ስብሐት አይደል? በኢየሩሳሌም ሊያደርገው ስላለው ክብሩ፣ ሊገለጥ ስላለው ክብሩ ይነጋገሩ። ሉቃስ እንደውም ገልጦታል በደንብ። የሉቃስ ወንጌል ምዕራፍ 9 ቁጥር 31 ላይ ስንመለከት በኢየሩሳሌም ሊያደርገው፣ በኢየሩሳሌም ደግሞ የሚያደርገው ሕማምን ሞትን ነው የሚቀበለው። ምክንያቱም ምዕራፍ 16 ላይ ማቴዎስ ነግሮናል ነው ወደ ኢየሩሳሌም እንወጣለን የሰው ልጅ ይያዛል ይገደላል ብሏቸዋል። ስለዚያ ጉዳይ፣ ስለ መስቀሉ ጉዳይ፣ ስለ ዕለተ ዓርብ ጉዳይ ነበር ከሙሴና ከኤልያስ ጋር ሲነጋገሩ የነበረው። ኤልያስና ሙሴ የተነጋገሩት ስለ መስቀሉ ጉዳይ ነበር። ስለ ኢየሩሳሌም፣ ስለ ቀራንዮ ውሎ ነበር ያወሩ የነበር። ቅዱሳን ሁሉ ነቢያት ሁሉ ስለ መስቀሉ ነው የሚያወሩት። ሐዋርያትም ሁሉ ስለ መስቀሉ ነው የሚያወሩት። ባህታውያን ስለ መስቀሉ ነው የሚያወሩት። ደናግል ስለ መስቀሉ ነው የሚያወሩት። ሰማዕታት ስለ መስቀሉ ነው የሚያወሩት። መላእክት ስለ መስቀሉ ነው የሚያወሩት። ሁሉም ስለ መስቀሉ ነው የሚያወሩት። ስለ መስቀል የማታወራ አንተ ሰነፍ፣ ተኝተህ የምታደር፣ ስለምትበላው ስለምትጠጣው ብቻ የምታወራ፣ ስለምትጠላው ወንድምህ ብቻ የምታወራ የምትናገር፣ መዳን እንዴት ሊሆንልህ ይችላል? የእግዚአብሔር ክብር እንዴት ሊገለጥልን ይችላል? ሊሆኑ ስለ መስቀሉ ለማያወሩ ሰዎች የእግዚአብሔር ክብር አይገለጥም። እዚያ የተገኙት እነዚህ ነቢያት ስለ መስቀሉ እያወሩ ነው የነበረው። ከክርስቶስ ጋር አብረው ስለ ዕለተ ዓርቡ ጉዳይ እያወሩ እየተነጋገሩ ነው የነበረው። አስተርአዩም ታዩአቸው፣ እነሱም ይሄን እንዲቀላቀሉ። ምክንያቱም እነሱ ሐሰለከ ብለውታል፣ መስቀሉን አይሆንም ብለዋል፣ ተከላክለዋል። እግዚአብሔር አብ ወሎቱ ስምዖ አለ፣ እሱን ስሙት አለ። ምክንያቱም የምወደው በሱ ደስ የሚለኝ ነው የሚለው። የምወደው ብቻ አላለም፣ በእርሱ ደስ የሚለኝ የሚለውን አስቀድሟል። የምወደው ልጄ ነው እርሱን ስሙት ብለዋል እግዚአብሔር አብ። ነቢያትም ደግሞ ስለ እርሱ እና ስለ መስቀሉ እየተነጋገሩ ነው የነበረው።
ሐዋርያት መስቀሉን ችላ እንዳይሉት ለማሳሰብ ነበር። ቤት ሰርተን እንኖር እንዳይሉ በተመቸ ስፍራ ላይ ሁሉም ማሳየት በሚችለው ኢያሪኮን እና ሌላውንም ከተማ ቁልቁል ማየት በሚያስችለው ነፋስ ወዳለበት ለምለም ነገር ወደሚታይበት ስፍራ ላይ ወጥተን እንኖር እንዳይሉ አገልጋዮች በተመቻቸ ስፍራ ላይ ብቻ እንዳይኖሩ ለማድረግ ነበር። ዳስ እንስራና እዛ እንኖራለን እኮ በቃ። እግዚአብሔር ግን ምን አለ? ወዲያውኑ መጽሐፍ ደመና ብርሆ ጸለሉ፣ ደመና መጥቶ ጋረዳቸው ተብሎ አይደል የተጻፈ? ጸለሉም ደመና ጋረዳቸው። ይሄ ነው የሱ መሰወሪያው፣ ይሄ ነው የሱ መኖሪያው። የሰው እጅ የሰራው ድንኳን አይደለም። አትሰሩለትም ቤት ሲላቸው ነው። አንድ ላንተ አንድ ለኤልያስ፣ በዚያውም ላይ ከኤልያስ ከሙሴ ጋር አስተካክለውታል። አንድ ላንተ አንድ ለሙሴ አንድ ለኤልያስ አይደል ያሉት? አስተካክለውት እኩል አንድ ቤት ውስጥ ከነሱ ጋር ተካፍሎ እንዲኖር አደረጉት። ይህን ነው ሙሴን እና ኤልያስን አምላክ እግዚአብሔር አብ በእርሱ ደስ የሚለኝ የምወደው ልጄ ነው አላቸው። መጀመሪያ ላይ የተናገረው ነበር አይደል? ቅዱስ ጴጥሮስ የተናገረው ምን ብሎ ነው? አንተ ያው እግዚአብሔር ልጅ ነህ ብሎ ነበረ። ያንን ምስክርነት አሁን እያረጋገጠልን ነው። በፍጡር ቃል የተነገረው በፈጣሪ ቃል ደግሞ እየተረጋገጠልን ነው። እሱ ብቻም አይደለም ይላሉ ሊቃውንት። አሁን ከስቅለት በኋላ ያገኘው ክብሩ ነው እንዳይሉ አስቀድሞ ፊቱ ተለወጠ በፊታቸው። ከስቅለት በኋላ መከራ ቢቀበል እንደ ሰማዕታት ነው ክብር ያገኘ። የትንሣኤ ዕለት ሲያበራ ይታያላ፣ በብርሃን ተከቦ ይታያል። የትንሣኤ ዕለት ከተቀበለው መከራ የተነሳ እግዚአብሔር አክብሮታል እንዳይሉ ነው ሰዎች። ይሄው ከትንሣኤው በፊት ይሄው ከስቅለቱ በፊት የክርስቶስ ክብሩ እንደዚያ ነበር። ልብሱ እንደ በረድ ነጭ ነበር። የትንሣኤ ዕለት የታየበትን መልኩን ነው በደብረ ታቦር የታያቸው። በዕለተ ስቅለት ከተቀበለው መከራ የተነሳ እግዚአብሔር አከበረው እንዳይሉ። ምክንያቱም ዮሐንስ ራእይ ምዕራፍ 6 ቁጥር 9 ላይ ሰማዕታት በስሙ የታረዱ መከራ የተቀበሉ ጻድቃንም ነጭ ልብስ ለብሰው ታይተዋል። እንደነዚህ አይደለም። ይሄ የባህሪ ክብሩ የምወደው ልጄ ብሎም አብ የጠራው ከመሞቱ በፊት ነው፣ ሰማዕትነትን ስለተቀበለ። አሁን አንዳንድ ሰዎች አሉ ከዛ በኋላ የተነሱ በዕለተ ዓርብ መከራ ከመቀበሉ የተነሳ እግዚአብሔር አከበረው ብሎ የሚያስቡ ሎቱ ስብሐት። እሱስ ከመሞቱ ከመሰቀሉ ከመገደሉም በፊት የእግዚአብሔር አብ ልጁ ነበረ። አይሁድንም በሌላ መንገድ እየነቀፋቸው ነው። ምክንያቱም እንዲህ ብለው ያስቡ ነበረ። በዮሐንስ ወንጌል ምዕራፍ 10 ቁጥር 32 ላይ ስትመለከቱ አንድ ቃል ታገኛላችሁ። በእንተ ሰናይሰ ግብርከ ኢንወግረከ አላ በበይነ ጽሕፈትከ እስመ እንዘ ሰብእ አንተ እግዚአብሔር አትሬስ ርእሰከ። ስለ በጎ ስራስ አንነቅፍህም አንወግርህም፣ ስለ ስድብህ ነው እንጂ ስለ መሳደብህ ነው እንጂ። ስድቡ ምንድን ነው ትሉኝ እንደሆነ ሰው ስትሆን ራስህን እግዚአብሔር ስለምታደርግ ነው እንጂ ብለውት ነበር አይሁድ። የእግዚአብሔር ልጅ ነኝ እግዚአብሔር ነኝ ቢላችሁ ሐሰለክ አትበሉት። የእግዚአብሔር ልጅ ነው የምወደው በሱ ደስ የሚለኝ ልጄ ነው ብሎ አመሰከረለት። እርሱን ስሙት፣ የሚላችሁን ሁሉ ስሙ ብሎ የአይሁድን ስድብም የአይሁድን ዛቻ የአይሁድን ቅናት ከንቱ እያደረገባቸው ነው የነበረው እና ለአይሁድም ተግሳጽ የሚሆናቸውን ነገር ተናገረ። በሌላ በኩል አይሁድ በአንድ ነገር ተሰናክለው ነበረ። ምናልባትም ደቀ መዛሙርቱም የእነሱን ሐሳብ እየሰሙ ሳያንጎራጉሩ ይቀራሉ። ልባቸውን ትንሽ ዘንበል ሳያደርጉ አይቀርም። ምክንያቱም ትልልቅ ካህናት ናቸው። ሕግን ይሽራል፣ ይሄ ሰንበትን አያከብርም እያሉ የሙሴን ሕግ እንደ ሻራ አድርገው የሚናገሩ ነበሩ እና እንደውም ይሄ ከእግዚአብሔር አይደለም ብለው ሁሉ ነበረ። የዮሐንስ ወንጌል ምዕራፍ 9 ቁጥር 16ን ተመልከቱት። ይሄ ከእግዚአብሔር አይደለም ምክንያቱም ሕግ ሻሬ ነው፣ ሕግን የሻረ ነው ብለውት ነበር። እንደሆነም አለማሳየት ራሱ የሕጉ ባለቤት ሙሴ ከሱ ጋር አብሮ ታየ። ሕጉን የሻረ ሰው ቢሆን ኖሮ የሕጉ ባለቤት የሕጉ መምህር ሙሴ ከሱ ጋር አብሮ ይታይ ነበር። ኧረ ከዚያም በላይ ለሕጉ የሚቀናው ኤልያስ በእግዚአብሔር ሕግ ድርድር የማያውቅ ከሰማይ እሳት አውርዶ የእግዚአብሔርን ሕግ የሻሩትን ሁሉ የሚያቃጥል ኤልያስ 3 ዓመት ከ6 ወር ምድርን በረሃብ የቀጣት ኤልያስ ስለ ሕጉ የሚቀናው ያ ታላቅ ነቢይ አክዓብን የገሰጸው ኤልያስ ከሱ ጋር አብሮ ይታይ ነበር። ከእግዚአብሔር ባይሆን ኖሮ አይሁድ እንደሚሉት ሕግን የሚሽር ቢሆን ኖሮ ይህን ያደርግ ነበር? በፍጹም። ግን አብረው ታዩ። አብረው የታዩበትም እንኳ አንዱ ምክንያት እሱ ነው። ሕግን የሚሽር አይደለም፣ የሕግ መምህር ነው፣ የሕግ ፈጻሚ ነው ለማለት የቀናሁት እኮ ለዚህ ቀን ነበር ለማለት ኤልያስ አብሮ ተገኘ። ፈርዖንን ያልፈራው ሙሴ፣ አክዓብን ያላፈረው ኤልያስ ሕግን የሻረ ቢሆን ኖሮ ኢየሱስ ክርስቶስን አብረውት ይታዩ ነበር። አብረውት ቆሙ። የዋሁ ሰው ሙሴ፣ ቀናተኛው ሰው ኤልያስ፣ ቁጡ ሰው ኤልያስ፣ ሁለቱም አብረው ነበሩ። ለሐዋርያት ምን ሊያስተምራቸው? እንደ ሙሴ የዋህነትን እንደ ኤልያስ ደግሞ ቀናተኛነትን ገንዘብ እንዲያደርጉ ነበር የነገራቸው። ይዟቸው ይወጣን ያገናኛቸው ለዚህ ነበር። ከሐዋርያት ሁለቱም ነገሮች ይጠበቃሉ። የሙሴ የዋህነት፣ የኤልያስ ቀናተኝነት ይጠበቃሉ። ቀና ይኩላ አምላክና ከሚለው በእግዚአብሔር አምልኮ የማይደራደሩ ግን ደግሞ ለሕዝቡ የሚራሩ ታምራት አድርገው ማድረግ ስለቻሉ ብቻ ሕዝቡን የማያጠፉ ግን ደግሞ በእግዚአብሔር ክብር የማይደራደሩ። ተመልከት፣
እንደ ኤልያስ ቀናተኛ በመሆናቸው የሐዋርያት ሥራ ምዕራፍ 13ን ተመልከቱ። በርያሱስን ቅዱስ ጳውሎስ እንዴት ነው የቀጣው? ዕውር ትሆናለህ አለው፣ ዕውር ሆነ። ትሞታለህ አለው ሐናንያን። ጴጥሮስ ወዲያውኑ ሞተ። እሱም ብቻ አይደለም፣ ሚስቱንም እንደዛው። ባልሽን የወሰዱት ጎበዞች አንቺንም ይወስዱሻል አላት። የእግዚአብሔር መልአክ ወዲያው ቀጣት፣ ሞተች። እንደ ኤልያስ ቀናተኞች ናቸው። በሌላ በኩል ደግሞ እንደ ሙሴ የዋሆች ናቸው። በልብሳቸውም በጭራቸውም በጥላቸውም የታመሙትን ሳይፈውሷቸው አይሄዱም ነበርና። ድሆች ናቸው ግን ሌሎችን ያጠግቡ ነበር። ድውያን ናቸው ግን ሌሎችን ይፈውሱ ነበር። አንዳችን የላቸውም ግን ሌሎችን ባለጠጎች ያደርጉ ነበር። የዋህነታቸው እንደ ሙሴ ነው፣ ቀናተኝነታቸውም እንደ ኤልያስ ነው። ለዚህም ነው የኤልያስ የሙሴ አምላክ ከኤልያስ ከሙሴ ጋር ሆኖ ያገኛቸው። ከኤልያስና ከሙሴ ጋር በደብረ ታቦር ጉባኤ ላይ ከተገናኙ በኋላ የሙሴን የዋህነት የኤልያስን ቀናተኝነት ይዘው ነው የተገኙት። ሌላም ልጨምርላችሁ። ሙሴ በግብፅ ሳለ ሰው ገድሎ ነበር። ኤልያስ ደግሞ በሰማርያ ሳለ የሞተ ሰው አስነስቶ ነበር። ነፍሰ ገዳዩን ነፍስን ከሚያስመልሰው ሰው ጋር አንድ አድርጎ አመጣ። ልትገሉም ልታድኑም ተሹማችኋል እያላቸው ነው። መግደልም ማዳንም ለሐዋርያት ተሰጥቷቸዋል። ሙሴነትም ኤልያስነትም ተፈቅዶላቸዋል። እንደ ሙሴ ግብፃዊውን ይገላሉ፣ እንደ ኤልያስ የሰራፕታዋን መበለት ልጅ ደግሞ ያስነሳሉ። እንደ ኤልያስ በታምራት አንዱን ሲያነሱ በንስሐ ማለት እኮ ነው። ሌላውን ደግሞ በክህነታቸው ከሃይማኖት ውጭ ሲያደርጉት መግደላቸው አይደል? ከስጋው ከደሙ ሲለዩት መግደል ማለት እኮ እሱ ነው። ካህን የሚገድለው እንደዚያ ነው። በስልጣኑ ከስጋው ከደሙ ሲለይ መግደል ማለት እሱ ነው። አየው፣ ኤልያስም ሙሴም ጴጥሮስ ነው። ኤልያስም ሙሴም የሆነው አንዱ ዮሐንስ ነው። ኤልያስም ሙሴም የሆነው ከጌታ ደቀ መዛሙርት አንዱ ነው። ኤልያስም ሙሴም ነህ። እውነተኛ እግዚአብሔር አገልጋይ ከሆንክ ሁለቱንም መሆን ትችላለህ። ለዚህ ነው በሁለቱም መካከል ክርስቶስ የተገለጠላቸው። በእውነት የሚገርም የመለኮት ምስጢር ነው ዛሬ የተገለጠው ወገኖች። ይህን መገለጥ ሳሰሙ እንዳትቀሩ ነው ዛሬ ይህን ትምህርት አስቀድመን የለቀቅነው። ይህን ትምህርት ያስተማር ነው፣ እዚህ ላሉትም ያስተማር ነው፣ ለእናንተም ደግሞ በሚዲያ ለምትከታተሉት እንድትሰሙት ያደረግነው። ሁላችሁም እንድትሰሙት ያስፈልጋል። በእውነት ላልሰሙት አድርሱላቸው። የአምላካችንን ክብሩን ይስሙ፣ ይዩ፣ ዓለም ይየው። የቀራኔው የተለወጠ በሕማም የደቀቀ በወዝ በደም የተጨማለቀ ፊቱን ብቻ አይደለም፣ የታቦሩንም እንደ መብረቅ ብልጭ ያለውን ያንን የመለኮት ፊቱንም ይዩት። በአይሁድ ጉባኤ ተገኝቶ በጥፊ የተመታ ፊቱን ብቻ አይደለም፣ ሊያዩት የሚያስፈራ ግርማ ሞገስ ያለውን ፊቱንም ዓለም ይሄው። በቀራኔው በአይሁድ ጉባኤ መካከል ለብሶት የቆመውን ከለሜዳ ብቻ አይደለም ሰዎች ሊያዩት የሚገባ፣ በደብረ ታቦሩ የተለወጠ ልብሱንም ጭምር ነው ዓለም ሊያዩ የሚገባ። በቀያፋ ቤት ውስጥ ስለታሰረው መታሰር ብቻ አይደለም የምናወራው፣ ከፍ ባለው ተራራ ላይ የተገለጠውን ክብሩንም ነው የምናወራው። ብቻውን በአይሁድ ጉባኤ መካከል መስቀል መሸከሙን ብቻ አይደለም የምናወራው፣ በነቢያትና በሐዋርያት መካከል ያደረገውን መገለጥም ነው የምናወራው። ዛሬ ክብሩን እንነግራቸዋለን፣ ግን ከመስቀሉ የተለየ አይደለም። መስቀል የሌለው የክርስቶስ ክብር የለም። በመስቀል ካልሆነ በስተቀር ደግሞ የክርስቶስ ክብር አይገለጥም። ዛሬ በዚህ ቀን እንኳን ስለ መስቀሉ ይወራል። ሙሴና ኤልያስ ስለ መስቀሉ እንደሚያወሩ ሉቃስ ነግሮናል። ቅድም ነግሬያቸዋለሁ። ሉቃስ 9:31 ላይ ያለው በኢየሩሳሌም ስለሚደረገው የሰው ልጆች ድህነት ይወራል፣ ይነገራል። በታቦር ተራራ ላይ የምንወጣው ዳስ ለመስራት አይደለም። አስተውሉ። ስለ መስቀሉ ሰምተን ለመመለስ ነው። በኢየሩሳሌም ስለሚደርስበት መከራ ሰምተን ለመመለስ። ታቦር በጣም ብዙ ምስጢር የያዘ ነው። ለጊዜው ይበቃናል። ይቆየ። አነሳስቶ ያስጀመረን አስጀምሮ የሚያስፈጸመን የሰራዊት ጌታ አምላካችን እግዚአብሔር ስለማይነገር ስጦታው ስሙ ለዘላለም የተመሰገነ ይሁን። በዚህ በሱባኤው አምላክ ወላዲተ አምላክ ቅድስት ድንግል እመቤታችን ቅዱስ ኤፍሬምን እንደባረከች እኛንም ተባርከን ለአባ ሕርያቆስ እንደገለጠች ለእኛም የሚጠቅመን ትህትናን የሚያላብሰንን ከሞት መዳፍ የሚያወጣንን በጎ የሆነውን እውቀት ሁሉ ለሁላችንም ትግለጥልን። እግዚአብሔር ይስጥልን።